ለ32 ዓመታት የታፈነው ምስጢር ይፋ ወጣ። ሳድረቲን ሶንጉል አይኗ እያየ ከሌላ ሴት ጋር ፍቅር ሠራ። ባሂር ባባ አይሴጉልን በጥፊ ያጠናገራት። አዲል ቶፓል የፖይራዝ አባት እንደሆነ ይፋ ወጣ። እስማኤልን ባባን ገደል ለማስገባት እስማኤል የላከው ወፍራሙ ሰው ለባባ ነግሮት ባባ ገሎት ፖይራዝና አይሴጉልን እዚህ ጠርቷቸው ሲገቡ ከእስማኤል ጋር ባባ ተቀምጦ ይፋጠጣሉ። ሶንጉል ኢፔክ ቤት ገብታ እያወሩ ሳለ ባሏ ኢፔክን መጥቶ መሳም ይጀምራል። ወደ አንካራ እየሄድኩኝ ነበረ፣ ግን አቶ ባሂር ደውሎልኝ በጣም አስቸኳይ ነው ሲለኝ ሰርዤው መጣሁ። እንግዲህ አቶ እስማኤል የዚህ ነገር መጨረሻ መስመር ላይ ደርሰናል። አሁን እኔ ታች ላይ ብዬ በመጨረሻም አሁን ደርሼበታል። የፖይራዝና የአይሴጉል ፍቅር ከዚህ በኋላ መቀጠል አይችልም። አልገባኝም። ለምን? ምን እያልክ ነው አባዬ? በጣም አስገርመኛል አቶ ባሂር። ብዙ አትገር። አንድ ቀን ፊት ለፊት የምንገናኝበት ቀን ይመጣል። ተዘጋጅ። ከሁለት አንዳችን ያበቃልናል። አንዳችን ስትል ምን እያስፈራራኝ ነው? በቃችሁ፣ በቃ ይበቃችኋል። የእናንተ ጸብ ውስጥ እኛን አታስገቡን። እኛ መሄድ እንችላለን። ቆይ አይሴጉል፣ እኔና አይሴጉል እንዋደዳለን። ይህንን ሐሳብ ኬታ መጣሁ አባዬ? አባዬን ያልከው ተምታቶብሃል መሰለኝ። ፖይራዝ እኔ አባት አይደለም፣ አጠገቤ ያለው አባት ነው። ተመልከተው። ከዚህ በኋላ ከእርሱ ጋር እንዳላይሽ ልጄ። ከልጄ እንዲርቅ አስጠንቅቀው፣ ያለበለዚያ በጣም ጎዱሃል። የሆነ ኮቴ ሰምቻለሁ ልበል? የሆነ ሰው አለ አይደል እዚህ ቤት ውስጥ? ኧረ ማንም የለም። ቀንተ ነው እንዴ? በማፈቅራት ሴት ቆይ መቅናት አልችልም እንዴ? ሳድረቲን ቆይ ምን ያደረግክ ነው? ምንም። እባክህ ተው ይቅርብን እባክህ ተው። ሶንጉል አልጋ ስር ተደብቃ እነርሱ ከላይ ፍቅር እየሰሩ መሬቱ ላይ ቦክሰር፣ ግልግል ሱሪ፣ የተለያዩ ሸሚዞች እንዲሁም አንዳንድ ነገሮች ሲወድቁ ታያለች። አባዬ ምን አዲስ ነገር ተፈጥሮ ነው ቆይ እንደዚህ የምትለኝ? ነግሬሻለሁ ልጄ፣ ከፖይራዝ ራቂ። መጨረሻችሁ ሐዘን ነው የሚሆነው። ልጄ ቆይ ይሄን የማይረባ እንዴት አባዬ ብለህ ትጠራዋለህ? እስኪ ተወኝ፣ አንተ ደግሞ ተወኝ። አይሴጉል አባትሽ የሆነ ነገር አለ እባክሽ፣ የሆነ የሚያውቀው ነገር አለ። አወጫጭው የግድ ማወቅ አለብን። አባትሽ ምናልባት ሁሉም ነገር ላይ ደርሶበት ሊሆን ይችላል። ሳድረቲን ኢፔክን ስሟ ትሄዳል። የተረገማችሁ! ቆይ ምን አይነት ስብዕና ነው ይሄ እንዴ? ቆይ አንቺ ራስሽ አልነበር እንዴ ይሄን ነገር ስትፈልጊ የነበረው? አዎ ግን ደግሞ አይኔ እያየ አይደለም እንዴ? በፊቴ እያየ አይኔ እያየ በዚህ መልኩ አልነበረም። የፈለገ ቢሆን እኮ አሁንም እሱ ባሌ እኮ ነው ባሌ። እና አሁን ካንቺ ፍቅር ይዞታል ማለት ነው? በቃ ምን አይነት ነገር ነው? ቆይ አልገባኝም። እየቀናሽ ማለት ቀንተሽ እንዳይሆን። ለምን ብዬ ነው የምቀናው? ይኸውልሽ ተዘጋጂ። እሺ ለአባዬ ሁሉንም ነገር ትነግረዋለሽ። ተዘጋጂ። ምንም አይነት ስህተት አልፈልግም። ቆይ ደግሞ ይሄን አረሳልሽም። እሺ ወይኔ ሶንጉል በፍጥነት ወደ ቤት ሄዳ የሚያማልል ልብስ መምረጥ ትጀምራለች። የትነሳ ድረቲን እቤት የምናወራው ነገር አለ። ፍጠና። እሺ አባዬ፣ ይቅርታ ስራ ላይ ካልሆናችሁ ማውራት እንችላለን? ወይዘሮ ኤስፒና በደስታ እንኳን ደህና መጣ እንችላለን። ግባ አቶ ባሂር። ወይዘሮ ኤስፒና ከዚህ ሁሉ ዓመታት ይልቅ በጥቂት ጊዜ ውስጥ ያገኘሁሽ አንቺ ለእኔ በሕይወቴ ውስጥ ትልቁ ውብ ስጦታዬ ነሽ። ነገር ግን ከዚህ በኋላ አብረን መቀጠል አንችልም። አዝናለሁ። ለምንድን ነው የምትርቀኝ? ምንድን ነው? ምክንያቱም ወደ ድሮ ባሂሩ ማንነቴ ልመለስ ስለሆነ። ይቅርታ አድርጊልኝ። ጥሩ ጊዜ ነበረን። አመሰግናለሁ። አክስቴ ምን ተፈጥሮ ነው? አንካራ አቤት ጄቲን፣ ምን ተፈጠረ? ባሂር ሞቷል አለቃ። ምን? ማን ያደረገው? ባሂሩ ማን? ግን ምንም ማስረጃ የለንም። ባሂሩ ማንም ሁሉንም ነገር ሳያውቅ አይቀርም። መጠንቀቅ አለብህ አለቃ። እሺ አመሰግናለሁ። ምሽት ላይ የባባ ቤት ባባ የሟች ልጁን ፎቶ ካየ በኋላ ከዚህ ሳጥን ውስጥ አባቱ ከዓመታት በፊት የተገደለበትን ቢላዋ አውጥቶ የአባቱንና የልጁን ገዳይ የፖይራዝን አባት አዲል ቶፓልን ሊበቀለው ቆርጦ መነሳቱን ለሳፈር ይነግረዋል። ሳፈር ሄጄ ካልገደልኩት ሲል ባባ አረጋግቶ ትዕዛዜን ጠብቅ ብሎ ያስጠነቅቀዋል። ሴማ ስትመጣ ሳፈር ፊት ይነሳታል። አይሴጉል በስልኳ እነ ፖይራዝ እንዲሰሙ አድርጋ የአባቷ ቢሮ ቁጭ ብላ ትጠብቀዋለች። እንኳን ደህና መጣሽ ልጄ። አመሰግናለሁ አባዬ። ቅድም ለምንድን ነው ከፖይራዝ ጋር መለየት አለባችሁ ያልከኝ? አልገባኝም። እባክህ ምክንያቱን ልትነግረኝ ትችላለህ አባዬ? የፖይራዝ አባት ነው ችግሩ። ስለዚህ ልትገለው ነው? አዎ ገድለዋል። ለምን? ቆይ ለምንድን ነው የምትገለው? አልገባኝም። ለምን ነው የምትገለው? ምክንያቱም የአባቴና የወንድምሽ ገዳይ እርሱ ስለሆነ። አዲል ቶፓል የፖይራዝ አባት። ምን ብዬሽ ነበረ? ያውቃል። አውቋል ብዬሽ ነበር እኮ አውቋል። ፖይራዝም ያውቃል፣ ግን ዋሽ። በድጋሜ ከዳኝ። አባዬ ለእርሱ አዲል ቶፓል አባቴ ነው ብሎ መንገር ቆይ ቀላል ይመስላል አባዬ? አባቱ እኮ ነው አባቱ። ስለዚህ አንቺም ታውቂ ነበረ? ታሳፍሪያለሽ። አይሴጉል ተይ እባክሽ አታድርጊው። አዎ አውቅ ነበረ። አዎ
ተሳፍሪያለሽ። የወንድምሽና የአባትሽን ገዳይ እየተከላከልሽለት ነበር እስከ ዛሬ። አዳምጪኝ። መልሽልኝ። ነይ ልቀቀኝ አባዬ ልቀቀኝ። መቼ ነው ያወቅሽው? ንገሪኝ። ሁሉንም ነገር ንገሪኝ እያልኩሽ ነው። ጨርቄን እንዳታስጠኝ አንቺ ልጅ። ልቀቀኝ አባዬ። አይሴጉል ቁሚ። የትም መሄድ አትችይም። ምን እየተፈጠረ ነው? መሄድ አለብኝ። እንዲህ ወደ ልትሄድ ነው? የማይረባ ነገር አታድርግ። ወደ ባባ ጋራ እንዴ? ይገላሃል። ምን እያደረግክ ነው? ስማ ይገላሃል እኮ። ይግደለኝ። መልተም ግን አይሴጉልን በዚህ ሁኔታ ልተዋት አልችልም። ወንድሜ ቁም። ቁሚ ብዬሻለሁ። አንቺ ልጅ ነይ ቁሚ። አይሴጉል ቁሚ። አባዬ ልቀቀኝ። ተወኝ። ባባ እባክህ ምን እያደረግክ ነው? መጀመሪያ መረጋጋት አለበት። ተረጋጋ እባክህ። ምን ተፈጥሮ ነው? ሀፍረት የሚባል ነገር የሌለሽ። ንገሪያቸው። ጀለሶች ቤት ውስጥ የሆነ ነገር እየተፈጠረ ነው። እህቴ አይሴጉልና ባባ ዛፈር እንኳን ደህና መጣ። ይገርማል። እንኳን ደህና መጣ። አመሰግናለሁ አጋ። እቤት ውስጥ ትልቅ ችግር ተፈጥሯል። አቶ ባሂር ተናዷል። ቁጭ በሉ፣ እኛ ጣልቃ እንግባ። አይሴጉል ቀና በይና ናግሪኝ። እንዴት የገዛ ልጄ እንደዚህ ታደርገኛለች? ለዓመታት ትጠብቀው ነበር እኮ። እንዴት የወንድምሽን ገዳይ ትደብቅኛለች? ማን የወንድሜ ገዳይ? አባዬ ንገረኝ፣ ማን ነው? የፖይራዝ አባት አዲል ቶፓል ራሱ ነው። አንቺ ቆይ እንዴት ትደብቅኛለሽ? እገለዋለሁ አባዬ፣ እገለዋለሁ። ወንድሜ እባክህ ተመለስ። አንተ የሆነ ነገር ከሆንክ እኔ ምን ሊውጠኝ ነው? እባክህ ወንድሜ። ምንም ነገር አልሆንም፣ አታስብ። እሺ ማድረግ ያለብኝን ነገር አውቃለሁ። ዝጊው ስልኩን አሁን። አባዬ ነግሬ ነበረ። ፖይራዝ የሆነ የሚያውቀው ነገር አለ ብዬ ደጋግሜ ነግሬ ነበረ፣ ግን አንተ ልትሰማኝ አልቻልክም። ታሳፍሪያለሽ አይሴጉል። ሂዱ በሉ። ደምን በደም ልትመልሱ ነው? ሂዱ። ልትበቀሉት ነው አይደለም የምትፈልጉት? ንገሩኝ። አዎ አታስቢ፣ ግን አይቀርለትም። ፖይራዝ በድጋሚ ከርቶናል አባዬ። አዎ አይሴጉል ግን ምንም አይነት ጥፋት የለባትም። ለኔ ብላ ነው ይህንን ሚስጥር የደበቀችው። መካከለኛው ምስራቅ በቦምብ እየተናጠች ነው። በየቦታው ንጹሃን እየሞቱ ነው። ሄሎ ምንድን ነው? አረ ነገር እየከረረ ነው ጓዶች። ጣልቃ አንገባም ሰዎች። እስቲ አረፍ በሉ። አንተ እንዴት ብደፍር ነው ቆይ እዚህ የምትመጣው? አንተ ከወዲ ሂዱጣ ውጣ። አዎ አዲል ቶፓል አባቴ ነው። ልነግራችሁ ነበር ግን ቀላል አይደለም። አይሴጉል ናት ያስቆመች። አዎ ለአቃቢ ሕጉ ያደረገውን ማስረጃ በሙሉ ይዘን ሄደን ነበረ፣ ግን አቃቢ ሕጉን አስገደሉት። ሂዱጣ ፖይራዝ፣ መጥፎ ነገር ከመፈጠሩ በፊት ከዚህ ሂድ። እርሱን ካባረርከው እኔንም አባረኝ። ምን ከእኛ ይህን ሰው እየመረጥ? አይሴጉል የማይረባ ነገር አታውሪ። በእውነት ዋጋ አስከፍልሻለሁ። አንቺ ልጅ ሁለታችሁንም አለቃችሁ። አባቴን ልገለው ነው አይደል ባሂር ባባ? ያ ሰውዬ ልጄን ገሎታል። ለዓመታት ስፈልገው ነበር። አባቴን ገሎታል። አይሴጉልን አግቶታል። ይሄን ደግሞ እናንተም አንተም ታውቁታላችሁ። እኔም እንኳ አይሴጉል ይህንን ነገር አላደረግንም። የእኛ ጥፋት ቆይ ምን ላይ ነው ባባ? አባቴን ደግፌ ቆምኩ። አይሴጉል ቆሚ። ተዋት ሰደቲን ትሂድ። የፈለገችውን ታል። ለዚህ ሁሉ ኃላፊነቱን የሚወስደው እኔ ነኝ። ይኸው ተኩሱና ግደሉኝ። ልጅ አይሴጉል ተጠያቂ አይደለችም። እኔን ግደለኝ። ከዚህ በኋላ እንደዚህ አይነት ልጅ የለኝም። ውጪ ከዚህ ሂዱት። አንተም ውጣ። ምን ተፈጥሮ ነው ሴማ? የፖይራዝ አባት እስማኤል ካራይል አዲል ቶፓል። ምን የመልተም አባት ጠላታችን ነው። በሚያሳዝን ሁኔታ ወንድሜ። ከዛይ ሴት መራቅ አለብህ። በቃ ዙልፊቃር። አይሴጉል እባክሽን ለመረጋጋት ሞክሪ። ከጎኔ ሁኚ እሺ? ይህንን ጊዜ አብረን እናልፈዋለን። አክስቴ ምን እንደን አይደለሽም። ቆይ ምንድነው በአንዴ እንደዚህ የከፋሽ? ምንድነው ንገሪኝ። አቶ ባሂር መጥፎ ነገር ሊያደርግ ነው። በጣም መጥፎ ነገር። አክስቴ እባክሽ አትዘኝ። ገንቦ ለኡምራን ልጅ መጫወቻዎችን ገዝቶ ሰጥቷት በጣም ደስ ብሏታል። ኒሳ ሲያየው በጣም ደስ ይለዋል። አባዬ እንዴት ነህ? ደህና ነኝ ልጄ። ይቅርታ አድርግልኝ። አንተ ቀድመ ነቅተህ ነበር። ግን ስማኝ፣ በእንደዚህ አይነት ሁኔታ ውስጥ ስትገባ ኃይልን በመጠቀም እውነቱን ከማውጣት ይልቅ ዘዴዎች መጠቀም ይኖርባል። እዚህ ዓለም ላይ 3 አይነት ሰዎች አሉ። አላዋቂዎች፣ ሞኞችና አስተዋዮች። አላዋቂዎች ሁሉንም ነገር እንደሚያውቁ ያስባሉ፣ ግን ምንም አያውቁም። ሞኞች ሁሉንም ነገር ያምናሉ። አስተዋዮች ወይም ጥበበኞች ደግሞ ሁሉንም ነገር ይጠራጠራል። ግን ልጅን መቼም ልትጠራጠራት አትችልም አባዬ። ፖይራዝን መቼም ይቅር አትለውም አይደል አባ? በሕይወቴ አንድም ቀን እንኳን እጁን አንስቶብኝ መቶኝ ይቀርና ተቆጥቶኝ እንኳን አያውቅም ነበርም። ይህ አባቴ የመጨረሻ ጥፊ በጣም ያማል። ውስጥ ድረስ ነው የሚያመው። አባቴን ከድቼዋለሁ እና ጥፊው ይገባኛል። አይሴጉል በቃ ከዚህ በላይ ማዘን አያስፈልግም። በቃ ተረጋጊ፣ እንተኛ። እዚህ ድረስ ከመጣ ዜናው ደርሰዋል ማለት ነው። አዎ። ለምን ቀድመሽ አላሳወቅሽኝም ነበረ? መልተም እባክሽ፣ በዞኖች እርግጫ እኛ አሁን ሳሮቹ ነን። ከዚህ ነገር ራሳችንን ነፃ ማውጣት አለብን። እኛ ግን እኛ ትላለ። ቆይ እኛ ምንና ምንድን ነን? አልገባኝም። ጓደኛማቾች ነው። አዎ በሊዱጣ ደህና ደር። ነገ እመጣለሁ። እንዳትመጣ ሂዱጣ። ሴማ ከዚህ በኋላ እዚህ ቤት እንደሆነች ለሳደቲን ስትነግረው፣ እርሱ ደግሞ ከሶንጉል ጋር የተጋቡትን ቀን መቼም እንደዚያ ቀን ደስ ብሎት እንደማያውቅ ነግሮ አሁን ከሌላ ሴት ጋር ፍቅር እንደያዘው ለሚስጥር ጠባቂዋ ሴማ ነግሯት ይሄዳል። 3ቱ ጓደኛሞች ከረጅም ጊዜ በኋላ ደስተኛ ሆነው አብረው ምርጥ ጊዜን እዚህ እየጠጡ ያሳልፋሉ። አሁን እንዴት ነሽ ወይዘሪት ቤጎም? በጣም ደህና ነኝ። ከዚህ በላይ ደግሞ እዚህ መቆየት አልፈልግም። ልጄ በጣም ናፍቆኛል። ያደረኩት ነገር ልክ እንዳልሆነ በጣም ተረድቻለሁ። ሁሉንም ሰው እንደወጣው ይቅርታ መጠየቅ እፈልጋለሁ። እሺ ነገ ጠዋት ሐኪሙን እናናግረዋለን። ደህና ደሪ።
ኦ ሳድርዬ መጣልኝ የኔ ጌታ። ምንድነው? ምን ተፈጠረ ደግሞ? እባክህ ሳድርዬ ዛሬ ከዚህ በኋላ እባክህ እስኪ ዛሬ እንኳን እስኪ አንጣላ። ዛሬ ቆንጆ ጊዜን አብረን እናሳልፍ እባክህ የኔ ፍቅር። በይ ሰው ተሳስተሻል፣ ዞር በይልኝ። ግን እኮ ናፍቀኸኛል። ደህና ደሪ ሶንጉል። ጠዋት ላይ ሁለቱ ፈርጦች አብረው ተኝተዋል። ለዓመታት ይህንን ቀን ስጠብቀው ነበር። ዛሬ አዲል ቶፓልን የምንበቀልበት ቀን ነው። ይህ በቀል ፍትህ ነው። ዛሬ አዲል ቶፓል ይሞታል። ሴማ ሰው ለመግደል እኔ አልተባበርም። ቀሪ ዘመኔን እስር ቤት ማሳለፍ አልፈልግም። አቶ ባይርን እወደዋለሁ፣ ግን ደግሞ ወንጀል ውስጥ መግባት አልፈልግም። እባክህ መቴ፣ የኔን ቦታ ማንም ካንተ ውጭ ሊተካው አይችልም። አዲል ቶፓልን እስር ቤት እንዲማቀቅ ማድረግ እኮ እንችላለን። ኤጉም ለቤቷ በቅታለች። ነገር ግን ፖይራዝ ላይ አንድ ቀመር ቀምራለች። አውቃ ሲናን ከኔ ጋር መኖር አለበት በማለት ጸባ አንስታ የቤቱን ዕቃ በሙሉ ስታተረማ ፖይራዝ በዝምታ ትተዋት ሲሄድ ራሷን በደስታ በቦክስ መታ የወደቀች አስመሰላ። ሰራተኛዋ ስትመጣ በፖይራዝ የተደበደበች አስመስላለች። ወይኔ ወይዘሮ ቤጉም ቆይ አልኮል ይዤልሽ ልምጣ። ይሄ ገና መጀመሪያው ነው ፖይራዝ። ምሽት ላይ ከዚህ ባለ 5 ኮከብ ሆቴል የፖይራዝ አባት ስብሰባውን ጨርሶ በጠባቂዎቹ ታጅቦ ወደ ቤቱ ሲሄድ የባባ ሰው እያንዳንዱን እንቅስቃሴውን እየተከታተለ ለነሳድረቲን ያሳውቃቸዋል። አንዱ የነባባ ሰው ከኋላ ያሉትን አጃቢዎች ጎማቸውን በማያስባንን መልኩ እንዲተነፍስ አድርጎ ሲያተነፍሱት እስማኤልን ይዞ ከፊት ያለው መኪና ሹፌሩ ብቻ ይዞት ጉዞውን ይቀጥላል። ታዲያ ወደ አንድ የመንገድ መገንጠያ ሲገባ የነባባ ሰው ግራ ይጋባል። ብዙም ሳይቆይ ተመልሶ ሲሄድ ይከተለዋል። እስማኤል ካራይል ወይንም አዲል ቶፓል ጉዞውን ቀጥሏል። መንገዱን ዘግተው እነሳድረቲን የጥይት ዝናብ ሲያዘንቡ ሹፌሩ ከመኪና ወርዶ እግር ያውጭኝ ይላል። የእስማኤል መኪና ዱቄት ሆናለች። በሩን ከፍተው ሲመለከቱ መኪናው ባዶ ነው። እንዴ ምን የተፈጠረ ነው? አልገባኝም። ወዴት ነው የምትወስደኝ ፖይራዝ? ልጄ እዚህ ምን እንሰራለን? እየሄድን ነው አባዬ። ወዴት? ወደ ድሩ። ፖይራዝ ቅድም መገንጠያ ጋር ገብቶ በተመሳሳይ በሌላ መኪና አባቱን እዚህ ጠብቆ ሹፌሩ የነበረበትን መኪና ይዞት እንዲሄድ አድርጎ አባቱን እዚህ እንዲመጣ ያደረገውን ያስታውሳል። በእውነቱ ወንድሜ እዚህ መኪና ውስጥ ከሆቴሉ ጀምሮ ሲገባ አይቼው ነበረ። ከዛ ተከታትየው ነበረ። ተመልከት እና የት ገባ አንተ የማትረባ ንገረኝ። በቃ እንሂድ፣ ጊዜ መፍጀት የለብንም። እኔ ድሮ ያደጉበት የድሃ ቤታቸው የኢስታንቡል ትልቁ ድልድይ ስር አባቱን ፖይራዝ ይዞት መጥቶ ይገባሉ። እነ ፖይራዝ እንደገቡ በኋላኛው አቅጣጫ በር በኩል ባሂር ኡማን የማይታለለው ፖይራዝ አባቱን ከመንገድ ነጥቆት ይዞት ሲሄድ ተደብቆ አይቶ ተከትሏቸው እዚህ እንደመጣ ባባ ያስታውሳል። ልጄ መልተም እንዳትጠጋኝ። እዚህ ለምንድን ያመጣኸኝ ልጄ? እውነቱን እንድትነግረን፣ ሁሉንም እውነተኛ ማንነትን፣ ለዓመታት ከኛ የደበከንን ነገር በሙሉ ለምሳሌ ከአዲል ቶፓል መጀመር እንችላለን። ሁሉንም ነገር እናውቃለን። የባሂር አባትንና ልጁን እንደገደልካቸው በደንብ እናውቃለን። እህቴንም እንዳሳገትካት የኔንም ልጅ ልትገድል ሞከርክ። በላውን ሁሉንም ነገር በስነ ስርዓት ንገረን። በል ባሂር ኡማን ስለ ሁሉም ነገር አውቆብሃል። አሁን ሊገድልህ ነበረ። መኪናህን ብትንትኑ ወጥቷል። በዚህ ሰዓት ተመልከት፣ ሶስታችንም እዚህ ነን። በል አንዴ እንኳን እስኪ አባቱ ነን። ባሂር ባባን የትም ብትገባ አታመልጦም። ልንገርህ። ሳደቲን ውሽማውን ቤት ሲያጣት ማፈላለግ ይጀምራል። ሲደውልላት እርሷ እዚህ በመጠኑ ደህየት ያለ ቤት ውስጥ ሆና ታነሰዋል። እነ ሳፍር መሸወዳቸው አንገብግቧቸዋል። የኒሳ አባት ከእስር ቤት ተፈቶ በሩን አንኳኩቶ ሲገባ ልጁን ይሳ ይከፍትለታል። አባትየው እንደተኮሳተረ ልጁን ሳይሰማው ገብቶ ይቀመጣል። እናትህ ቆይ እስከዚህ ሰዓት ነው ሁልጊዜ አምሽታ የምትመጣው? አዎ አባዬ፣ ትንሽ ስራ ይበዛበታል አባ። እኔ ኦኑርን አልገደልኩትም፣ ኡፉክ ነው የገደለው። ከገደለውም በኋላ ደግሞ ለእኔ ነገረኝ። አይሴጉልን ይወዳት ነበር እና እርሷን ቢስትለው ሊበቀላት ፈልጎ ነው። ሲያሳግታት እኔ ውጭ ሀገር ነበርኩኝ። ምንም የማውቀው ነገር አልነበረኝም። ልጆቼ በእውነት ስመጣ ነው መሞቱን እንኳን የሰማሁት። ያንቺንም ፎቶ አላሳየኝ። ሰላይ እንደሆንሽ ብቻ ነው የነገረኝ። አንቺም ልጅ መሆንሽን አላውቅም ነበር። እሺ የሰው አቅም የምትቀማውስ ነገር ንገረኝ። ስልጣንን ተጠቅመ የማይገባ ነገር የምትሰራውስ፣ እጽ የምታዘዋውረውስ ንገረኝ። ከእናንተ የሸሸሁት ባሂር ኡማንን ሽሽት ነበረ። እርሱ ነው ከእናንተ የለየኝ። ገና 17 ዓመቴ ነበር። ከዛ የሆኑ ሰዎች ሂድና ውጋው አሉኝ። ገንዘብ እንደሚሰጡኝ ነገሩኝ። መግደል ምን እንደሆነ ራሱ በቅጡ ያወቅኩት የባሂር አባት ከሞተ በኋላ ነው። ገና ክፉ ደግ የማመዛዝንበት ዕድሜ ላይ አልነበርኩኝም። ቃል የገቡልኝንም ገንዘብ 5 ሳንቲም አልከፈልኝ። ያ ሰውዬ ሁል ጊዜ በህልም ይመጣ ነበረ። ዕድሜ ልኬን የሚጸጽተኝ ነገር ነው ባለማስተዋል የፈጸምኩት። ይቅርታ ብዬ ለባሂር ኡማን በተደጋጋሚ ሰው ላኩበት፣ ግን አልሰማኝ። ሊበቀለኝ ብቻ ነው የሚፈልገው፣ ሊገድለኝ፣ ደምን በደም ነው መመለስ የሚፈልግ። ከዓመታት በኋላ እስከዛሬ ድረስ ይኸው አሁንም እያሳደደኝ ነው። ከዛስ ምን ቀየር? እናንተን ልጆቼን ጥዬ ከሀገር ወጣሁ፣ ተሰደድኩኝ። በዚያ ምክንያት ነው እናንተ ጥዬ የተሰደድኩት። ልጆቼ ስለ እናንተ ያላሰብኩት አንድም ቀን እንኳን የለም። ባሂር ሕይወቴን አበላሽቶታል። የእናንተንም ሕይወት ያበላሸው እርሱ ነው። ጎዳና ላይ ቤጉም ፖይራዝ ጋር ነኝ ብላ እዚህ ቦታ መታ ይህንን ዱርዬ ደብድበኝ ብላው ከፍላው ሴት አልመታም ሲላት የወርቅ የእጅ ሰዓቷን ስትሰጠው አጠናግሮ ይጥላታል። ፖሊስ ሳይመጣ ፈጥኖ ሰውየው ይሰወራል። አንድ ባለ ታክሲ ሲያልፍ አይቷት ይረዳታል። ኦምራንን ገንቦ ቤቷ አድርሷት እንደ ሁል ጊዜው ሲያልፍ የልጁ አባት ከእስር ቤት ተፈቶ ከላይ ሆኖ ይመለከታታል። መስኪኗ ኦምራን ወደ ውስጥ ትገባለች። ናሚክ እንኳን ደህና መጣ። ይህ ምንድን ነው? ማን ነው የሰውዬ? ኒሳውዶስ ግባ።
የነፖይራዝ አባት ልጅነታቸውን ትዝታቸውን ሁሉ እየነገራቸው ለዓመታት ወደ ኋላ ተጉዘው በትዝታ ካነቡ በኋላ ፖይራዝ የድሮ ቤታቸውን ሲፈትሽ ከበርካታ የልጅነታቸው ፎቶዎች ጋር ይህንን አንድ የድሮ መታወቂያ የሚመስል ነገር ያገኛል። ሳድርቲን ውሽማውን ተከትሏት እዚህ ቤት ስትገባ አይቶ ወደ ቤቱ ጀርባ ሲሄድ ኢፔክን በመስታወቱ በኩል አንድ ወንድ ስታቀፍ ይመለከታል። ቤጉም ሆን ብላ እና የሴጉል ሆስፒታል መታ ደበደቡኝ ትላቸዋለች። ሕክምና ባለሙያዎች ይዟት ወደ ውስጥ ይገባሉ። ባሂር ለፖይራዝ ደውሎ በአስቸኳይ ማውራት አለብን ብሎ አንድ ቦታ ሲቀጥረው ፖይራዝ አባቱንና እህቱን መጠው ብሏቸው ይሄዳል። ባሂር ከመኪና ወርዶ ወደ ቤቱ ይጠጋል። ልጄ እባካችሁ ከዚህ በኋላ ከእናንተ መራቅ አልፈልግም። እሺ አባዬ መጣው አንድ ጊዜ። ቆይ የትኛው ውሸት የትኛው ነው እውነት? ሰላም ላንተውን አዲል ቶፓል ገባ ወደ ውስጥ። ይህን ቦታ እንዴት አገኘው? ማን የደበደበሽ? ወይዘሪት በፖይራዝ ካራይል የፖሊስ አዛዥ ነው። ሊደፍረኝ ሞክሮ ነበረ። ምን ያልሽ ነው? እንዲህ በቀላሉ ተስፋ የሚቆርጥ መስሎሽ ነበረ? ይህን ስለታስታውስከው አባቴን የገደልከው በዚህ ነበረ። ለምን ይመስላል ለዚህ ሁሉ ዓመታት ያስቀመጥኩት? አንተን ልበቀልበት።